ዋው አስደሳች! ሰሞኑን በስላሴ ላይ ጾታ አለው ያሉት አባት ይቅርታ ጠየቁ። እንመለስበታለን። ነገር ግን ዋብዬዎችና ፕሮቴስታንቶች አብረው የቲክቶክ ኦርቶዶክሲያንና መሬቷ ይለያያሉ፣ የመሬቷ ሁሉም እንደዚህ ነው የሚያምኑት ጾታ አለው ምናምን ኔቨር። እኛ ጋር አንድ ሰው ተሳሳተ፣ ሰውየው ተሳሳተ ማለት ቤተክርስቲያን ተሳሳተ ማለት አይደለም፣ ይታረማል ያካል። እኛ ስህተትን አንድ ነን በሚል አድበስብሰን አናልፍም። እንዳያችሁት ስህተት ሲመጣ ተሳስተሃል ብለን ቪዲዮ እንሰራለን። ዋብዬዎች ያ ተጀምሮ ያላለቀ ጭንቅላት የሌለው እግር የምታመልኩትን አካል ግጠሙለት ፈልጉና ማለት ነው። የአካላት ስብስብ የሆነ ባትና እግር ያለው ጭንቅላትና አንገት ይኑረው አይኑረው ማታቁትን አሁን ፈልጉ። ፕሮቴስታንቶችም አፋልጓቸው ባይሆን አብራችሁ ስለነበራችሁ ሰሞኑን። ለማንኛውም ወደ አባታችን ይቅርታ ቪዲዮ እንለፍ። ስለዚህ ወዲያው እንደወረድኩ ከዛውን የተያዝኩት ከዛው እኮ መምህር ቃለ ሕይወትም ራሱ የራሴ ተማሪዎች ገጠሙኝ አይደል እንዴ? ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም፣ ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ። እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን። በተለይ መምህር ወልደ ጊዮርጊስ ጸጋው መስካየዙን አንደወልኩና አስተያየቃቸው እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉ። ኧረ መድኃኒዓለም ይቅር ይበሉ፣ ስንት ሰው አደናግሬያለሁ። ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። እና እንደ ምዕመናኖችን ይቅርታ መጠየቅ አለብኝ። አደናግሬያቸው ህዝብ ይወደኛል አውቃለሁ እኔ። ስለዚህ በሶስትነቱ በስላሴነቱ ጾታ አንናገርም። ሰው ከሆነ በኋላ ግን የኛን አካል አድርጎ ወደ ቤተ ግዝረት ገባ ይላል። ከዛ ጋር ተያይዞ ነው ያደናገረኝ እንጂ አንናገርም። ለስላሴ ለመላእክት ለነፍሱ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው። በቃ ወል እንግዲህ እንደሰማችሁት አባታችን ይቅርታ ጠይቀዋል። ባለማወቅ ነው። ማንኛውም ሰው ይሳሳታል። እኛ የሰው ፐርፌክት አለ ብለን አናምንም። ማንኛውም ነገ እኔም ልሳሳት እችላለሁ። ከተሳሳትኩኝ እታረማለሁ። እንደ ቤተክርስቲያን አስተምሮ እንጂ የምንሄደው ግለሰብ ላይ ተንጠለጠልን አይደለንም። ስለዚህ ስህተት ሲመጣ ተሳስቷል ብለን እናርማለን፣ እንታረማለን። እኛም ዋብዬዎች ግን ያ ተጀምሮ ያላለቀ እጅና እግር ያገኛችሁለት አንገትና ጭንቅላት ይኑረው አይኑረው ለማታቁት ጣዖታችሁ ጋር የሚመሳሰል መስሏችሁ ከሆነ እኛ አስተምሮ ኔቨር ኤቨር አይመሳሰልም። እኛ የምናመልከው መንፈስ የሆነ በሁሉ የሞላ ሁሉን ያካበበ እንጂ የሚያካብበው ያለ የሚታይ የሚሄድ የሚመጣ የአካላት ስብስብ የፓርቶች ስብስብ፣ እሱም ከፓርቶች ግማሽ አካል ኖሮት ግማሽ አካል የሌለው ደግሞም ያልተገለጠ ግማሽ አካሉ እንደዛ ምናመልክ አይደለንም። የእናንተን ጣዖታችሁን ፕሮቴስታንቶች ይርዷችሁ ፈልጉት። በተረፈ የቪዲዮ ሼር በማድረግ ለሰዎች አደረሱላቸው። የቀጠፉም የዋሹም እንዲሁም ደግሞ ቪዲዮ የቀጣጠሉም የተደሰቱም እንዲህ በደስታቸው ላይ የቀዘቀዘ ውሃ ቸልሱባቸው ማለት ነው። ዛሬ አይምሯቸው ተነክቷል። ምክንያቱም ነቢያት ያልሰበኩት አምላክ እያመለኩ እንደሆነ አንድ አሳያል። ሁለተኛ ተስፋ ያስቆረጣቸው ምን እንደሆኑ ታውቃላችሁ? ገምቱ እስቲ። ዛሬ እንዲረበሹ ያደረጋቸው እንዲበሳጩ ያደረጋቸው ምን መሰላችሁ? ገምቱ ቶሎ ኮመንት ላይ 20 ሰከንድ አላችሁ። 20 ሰከንድ በቃል መገመት ይችላለሁ። ቀጥል። እኛ አባት መቼም ዛሬ ተሳስቻለሁ ብለው ይቅርታ ስላሉ በጣም ዲስትራክት የሆኑ አይቻለሁ። የዋህብያ አላህ ከኛ አምላክ ጋር የሚመሳሰል መስሏቸው ለሳምንት ተደስተው ነበረ። አላህ እና የኛ አምላክ እንደማይገናኝ አባታችንም ተሳስቻለሁ ይቅርታ የቤተክርስቲያን አስተምሮ አይደለም ማለት ወቸው። ቀጥል። በጣም የሚገርም ነው። አባታችንም እንግዲህ ጥሩ አስተካክለዋል። ትምህርታችን እንደዛ አይደለም። አብዛኛው አባቶቻችን ትምህርታችንን አስቀምጠዋል። መጽሐፎቻችንም ያሉ ናቸው። ምናልባት መልካ ስላሴ ላይ ያለውም እንዴት መተርጎም እንዳለበት ጭምር ሁሉ የተብራራበት ነውና
እግዚአብሔር እንግዲህ የአካላት ስብስብ እንዳልሆነ እንደ ዋህብያ የዋህብያ አምላክ ቢያንስ አካላት ስብስብ ሙሉ አካል እንኳን የለውም። ባይዘው ሙሉ አካል እንኳን መኖሩን ማረጋገጥ አይቻልም። አንድ ዋህብያ መጥቶ አላህ ሙሉ አካል አለው ብሎ በድፍረት ሊናገር አይችልም መጥቶ ማለት ነው። ምክንያቱም አምላካቸው ግማሽ አካል ነው የገለጸው፣ ያን ማጽደቅ እንጂ ሌላ አለውም የለውም ማለት ስለማይችሉ አልተገለጸም ነው ሊሉ የሚችሉት ትልቁ ነገር። ስለዚህ ይሄን ሀሳብ ይዘው መጥተው ወደ እኛ ለመጠጋት ሞክረው ነበረ፣ አላዋጣቸውም፣ ነገሩ ከሽፎባቸዋል። ከዚህ አንጻር በጣም ዲስትራክሽን ውስጥ ገብተዋል። አባታችንንም መርገም ጀምረዋል። ፈርተው ነው ምናምን እያሉ ማለት ጀምረዋል። ኤኒሃው ብቻ አስተምሮታችን በመጽሐፎቻችንም በእንትንም እያለ ነው። ፎይም ቪዲዮ ሰርቷል እና አትበሳጩ። እኛ ጅምር ጣዖት የለንም፣ የአካላት ስብስብ አምላክ የለንም። እኛ አምላካችን ሲምፕልሲቲ ነው። እንደዚህ በአካላት ተገጣጥሞ የተሰራ አምላክ አናመልክም። የነቢያት አምላክ እንደዛ አይደለም። ስለዚህ አላህ የነቢያት አምላክ ሳይሆን አብደላ ሲያመልከው የነበረው ጣዖት ሁባል የሚባለው በዛ ጊዜ አቁሞ ሲሰግዱለት የነበረው እሱ ነው ሊሆን የሚችለው ማለት ነው። እናመሰግናለን። እሺ ልቀጥል። እፎይ እኔ ምን ላይ ነው ቀጥለው? በመጀመሪያ ግን ለመግባባት እንዴት ነው መሆን ያለብን? ግራ ገባኝ እኮ ብሎ ካረጋለሁ ምናምን ስትል በቃ ሰለቻችሁኝ። ምክንያቱም መረጃ የለህም። ኦልሞስት ረጅም ጊዜ ነው የቤት መረጃ እኮ ልስጥህና አትስጠኝ። ያስንም የምታዳምጠው አንደኛ ስርዓት የሚባል ልመዱ፣ ሁለተኛ ደግሞ የምትጠየቀውን በደንብ መረዳት ልመድ ቅድሚያ። ከዛ ውጭ ግን እዚህ ያለው የተማርን ነን። አትሊስት አብዛኛው እዚህ ያለው የተማረ ስለሆነ እንደተማረ ሰው አክት አድርግ ማለት ነው። ገብቶኛል። አንተ ማዳመጥ አንድ ሰው ጥያቄ ሰው ጥያቄ በጥያቄ ጊዜ እሱ መልሶ ተረጋግተህ መጠበቅ አለብህ ማለት እዚህ ጋር ትጠበቃለህ። ትምህርት በኮንፊደንስ እየሰጠ ከሆነ ማለት ነው። ያ ሰውዬ ከዋሸ እናንተን ካለ አንተ ረድ አድርገበት በእውቀትህ ማለት ነው። እና እሱን ብሎክ በማድረግ ማውረድ እሱ አሪፍ አይደለም ብዬ ነው የማስበው እንደኔ። እኔ እኮ አሁን ማስረጃ አንተ ላይ ሰጠሁት እኮ ለሰጠው ስለ አይሆንም ጭራሽ አላዳምጥም። አሁን መቀጠል ይሻላል ከፈለገ። ምን መረጃ መጣ እስቲ? መረጃ አሁን አንተ እንዴት ነው በተውራት ካመናችሁ የግድ ተውራት የያዝ ነው እኛ ነን አልክ አንተ። እናንተ ደግሞ ተውራት ያዛችሁ የራስን ዋብያው። አሁን የሚያስጠላኝ እሷ ምን አለች? ተውራት መቼ ነው የተበረዘው ስላት በሙሳ ጊዜ ወዲያው አለችኝ። አንተ ደግሞ ያልከኝ ተውራት ነው የተበረዘ ስልህ ሙሐመድ ከሞተ በኋላ አልከኝ አይደለ? እሱ ስህተት ነው። ሳስቻለው እሱ ጋር የእሷን አርጉመንት ልትቀበልና አሁን ደግሞ በደንብ አስተውሉ። ቅድም እሱ ምን አለ? ተውራት መች ተበረዘ ብዬ ስሞግተው ከሙሐመድ በፊት ወይንስ ከሙሐመድ በኋላ ብዬ ስለው ከሙሐመድ በኋላ አለኝ። እሷ ደግሞ መቼ ተበረዘ ስላት ከሙሐመድ በፊት አለችኝ። የሁለቱም ምላሽ አይገናኝም። ሁለቱም ላይ ግን ይመታሉ። እሷም ትመታለች፣ እሱም ይመታል። በዚህ ጉዳይ ላይ ሙፈሲሮቻችሁም ምንም ባለማለት ነው የሚያልፉት፣ ሊቃውንቶቻችሁ ማለት ነው። ምክንያቱም ሁለቱም ያስመታቸዋል። ሙሐመድን ሐሰተኛ ያደርገዋል። ሁለቱም የተሻለው አርጉመንታቸው ምንድን ነው? አልተበረዘም ማለት ብቻ የሚያዋጣቸው። ተውራት እኮ የተበረዘው ቀላል ነው። ቅድም ምን ብለሃል? ከሙሐመድ በኋላ ነው የተበረዘው የሚለውን ነበር ያጸደቅከው። እስከ ሙሐመድ ድረስ አልተበረዘም። ሙሐመድ ካለፈ በኋላ ነው የተበረዘው። ተስማማው። እሺ አሁን ደግሞ ምንድነው? እሱን ተውክና ሙሐመድ ከመምጣቱ ነቢ ከመሆኑ በፊት ነው የተበረዘው ብለህ ነው የምታምነው? ነቢ ሙሳ አለይሂ ሰላም ከሞተ በኋላ። ኦኬ ሙሳ ከሞተ በኋላ ስትል መቼ ማለት? ያው በዛ ጊዜ ማለት ነው። ስለዚህ ከሙሐመድ በፊት ተበርዞ ነበር ማለት ነው። ስለዚህ ተበርዟል ማለት ነው።
ተበረዘ ማለት ሰዎች የራሳቸውን ሐሳብ አስቀምጠውበታል። ሐቁን አውጥተው እውነቱን አውጥተው ማለት ነው። መልካም የመሰላቸውን ሐሳብ አስቀምጠውበታል። መልካም ሙሐመድ ስለዚህ የተበረዘውን መጽሐፍ ነው አምንበታለሁ ያለው። እንዴት ይሄን እንኳን አይደለም ያለው በሙሳ የወረደውን ነው የተባለው እንጂ የተበረዘውን አይደለም። በዛ ጊዜ ሙሳ ላይ የወረደውን እናምን። ለምሳሌ እኔ መጽሐፉን ብሰጥ እንደዚህ በዚህ መጽሐፍ አምናለሁ ትላለህ? እኔ መጽሐፍ ቅዱስን ብሰጥ አሁን ቆይ ተውራትን ብሰጥ አንስተኸው በዚህ መጽሐፍ አምናለሁ ትላለህ? ለምን ልህል አልልህም። ለምንድን ነው የማትለው? ምክንያቱም አሁን ተበርዟል አሁን ላይ። ኦኬ ስለዚህ ስለተበረዘ አሁን ላይ በዚህ መጽሐፍ አምናለሁ ካልክ የተበረዘውንም አብሬ አምናለሁ ማለት ነውና አትልም ማለት ነው። አልገባኝም። እኔ ስለተበረዘ አላምንም ባጭሩ አሁን ላይ ስለተበረዘ አሁን። ስለዚህ አሁን ብሰጥህ በዚህ መጽሐፍ ታምናለህ ወይ ብልህ በዚህ መጽሐፍ አላምንም ነው የምትለው ስለተበረዘ አይደለ? አዎ መጽሐፍ ቅዱስ ላይ አላምንም። ኦኬ አምንበታለሁ በዚህ መጽሐፍ አምናለሁ ካልክ ግን አልተበረዘም ማለት ነው። አምንበታለሁ ደግሞ ካልኩ አልተበረዘም ማለት ነው። ደን ሙሐመድ እንደዛ ብሏል። ሱናን አቢ ዳውድ 4449 ክፈትልኝ። ፔሬድ የትም አታመልጠኝ። ምንድን ነው ያለው ማለት ነው? ላሳየሃ አቡ ዳውድ 4449 ባልሳሳት አቡ ዳውድ 4449 Here we go now. አረብኛውን ለእንግሊዘኛው አረበኛው አድርግና ወደ እንትን አድርጎ ወደ አማርኛ አረብኛውን አድርግለት። የሐዲሱን ቁጥር ይህ መሆኖችን ቁጥራቸውን ወስደኝ አጣራዋለሁ። 4449 ቀጥታ መሐመድ መጽሐፉን አንስቶ በዚህ መጽሐፍ አምናለሁ ብሏል። በየትኛው? በተውራት አንብበህ ተርጉመው። ዋብያው አንብብና ተርጉመው። ያው ማስረጃውን አንጥተናል። አንብበው ድምፅን እያሰማ አንዴ እና ዋብያው ጮክ ብለህ ሰው እኮ ይሰለቻል። ዋብያው አንብበህ ተርጉም። አይሁዶች ወደ መሐመድ ጋር መጥተው ፍርድ ስለጠየቁ ከዛ በኋላ እሱ ደግሞ የጠየቃቸው ምናምን ቀጥላል። አሁን እኮ ይሄ እኮ ስለ አንድ አንቀጽ ነው። ከዚህ ጀምሮ ስለ አንድ አንቀጽ አይደለም። ቀጥልና አንብብ ጨርስ። ስለ ተውራት በሙሉ አይደለም እኮ ቀጥልና ጨርስ። ገና ነዋ። መጽሐፉን ገና አምጡልኝ ይላል። ገና እኮ ነው። እሺ የቱ ጋር ነበርኩ? እየተረጎምክ ሂዳ። ድምፅህን አሰማና ድምፅህን አሰማና እያለ የት እንዳታመልጭኝ አታሯሩጪ ነው። እንግዲህ መሐመድ የሚያምንበት ሙስሊሞች የሚያምኑበት መጽሐፍ ማለት ነው። ከባድ ነው። እዚህ ጋር እኮ ማለት ነው ሙሉ በሙሉ ነብዩ ሰለላሁ ዐለይሂ ወሰለም አምናለሁ አላሉም በተውራት። በእናትህ አንብበው ቀድሚያ እያልኩ ያለሁት እዚህ ጋር አንቀጽ ነው የሚያወራው ስለ ሙሉ ተውራት። ስለ አንቀጽ አይደለም። መጽሐፉን ና ዝቅ አድርግልኝ። እንግሊዝኛውን ምን ያህል ዲሲቨር እንደሆነ አሁን እንዳሳያችሁ። አማርኛ ነው። ወደ አማርኛ ቀይረው። እሺ ወይን አረብኛውን በደንብ አትችል ወይ እንግሊዝኛውን አትችል ወይ በቃ በዚህቹም ሌላ ዋሽ ትሞክራለህ። መጽሐፉን ነው የሚቀበለው። እነሱ ስለ አንድ ፍርድ ገና እኮ ነህ አልጨረስከውም። ስለ አንድ ፍርድ ጠየቁት። ስለ ውግራት ነበረ፣ ስለ እንትን ነበረ። እሱ ግን ሙሉ መጽሐፉን ጠየቃቸው፣ መጽሐፉን ተቀበላቸው። ከዛ ወዲያ ምን እንዳደረገ ላሳየህ። የትም እንዳታመልጥ አዋጣ።
ተመለስ ወንድማችን፣ ፖዝ የሆንከው ተመለስ። ባላሳ ፕሮፋይል ኦኬ ቻትጂፒቲ ላይ ቀይረው። የምን አይደ ኦኬ ከመጀመሪያ አድርገውና አንበው አለሁ። እሺ ቀጥል፣ አንብበው። ከላይ ጀምራለሁ። ታሪክ ነው። ወደ መሀል ላይ ከታች ያለውና አንዴ ዝቅ አድርግልን። አቡልቃሲም ጠየቁት። ከዛ ሰዎቹ ምናምን ነገር ከዛ ያ አንዴ እንትን አድርገው እነርሱም አቡልቃሲም ሆይ ከሰዎቻችን አንዱ ከአንዲት ሴት ጋር የዝሙት ወንጀል ፈጽሟል። ስለዚህ በእነሱ ላይ ፍርድን ስጠን አሉት። ለአላህ መልእክተኛ አንዴ አጥፋው፣ እሱን የአላህ መልእክተኛ አጥፋው፣ ያቀበብክበትን የአላህ መልእክተኛም ትራስ አስቀመጡላቸው። እሳቸውም በላዩ ላይ ተቀመጡና ተውራትን አምጡልኝ አሉ። ከዚያም ተውራት መጣች። እሳቸውም ትራሱን ከስራቸው አውጥተው ተውራትን በላዩ ላይ አስቀመጡትና በአንቺም ባወረደውም አምናለሁ አሉ። ቡም አምንበታለሁ ካሉ ምንድን ነው ብሏል? አልተበረዘም ማለት ነው። አንቀጽ ነው እኮ የተባለው በተውራት ነው የሚለው። ያሰኖፍ ሙጣ ተውራት አንቀጽ ነው እንዴ? በተውራት ሙሉ ተውራት አንቀጽ ነው እንዴ? እዚህ ጋር አሁን ይሄ አያ ወከተብና አለይሂም ፊሃ አነ ነፍስ بالنفس ተውራት አይልም አይደለም። በአንቺም ባወረደውም አንቀጽ አይደለም የወረደው። በተውራትም በአላህም አምናለሁ ነው ያለው። ባወረደው ተውራትን ትራሱ ሊያስቀመጠው ምንን ነው? ተውራትን ወይንስ አንቀጽን? መልስ። አንቀጽና ያስቀመጠው የተቀበላቸው ወይንስ ተውራትን? ምን ያህል ሴጣን ልጋርዳቸው ነው እንጂ ፕሊዝ፣ ተውራትን የተቀበላቸው ወይንስ አንቀጽን የተቀበላቸው? ተውራት ሙሉ በሙሉ አልተቀበለም እያልኩ ነው። እዚህ ጋር አሁን በአረበኛ አልኩና እኔ በትክክል አንፈልግ። አንዴ መልሰው ሀቢብ። ምን አይነት ድንቁርና ነው? ምን አይነት ሴጣን የተጠናወታቸው ግን ከአላህ ማይሻሉ ናቸው። ከምር ጭንቅላት አልባ አላህ ይሻላል መሰለኝ። ከነኚህ ደግሞ የባሰ ነው። ትራሱን አስቀመጡለት። እሱ ምን አለ? በላዩ ላይ ምን አደረገ? ተቀመጠና ተውራትን አምጡልኝ አለ። ግማሽ መጽሐፍ አምጡልኝ ያለው፣ አንቀጽን አምጡልኝ ያለው። አይ ተውራትን አይደለም አንቀጽ ነው የመጡለት ይላል። ተውራትን አምጡልኝ እያለ በመሐመድ ላይ ይዋሻል። አይ ሙሉ መጽሐፍ አይደለም ይለናል። ተውራትን አምጡልኝ እያለ ስለዚህ ተውራትን አምጡልኝ ብሎ ተውራትን አላመጡለትም እያለን ነው። ግን ክፍሉ ምን ይላል? ከዛም ተውራት መጣችለት። አይ ሙሉ አይደለም አያ ነው ይለናል። ተውራትን አምጡልኝ ብሎ ተውራት መጥቶለት እሳቸውም ተውራትን ከራሳቸው አውጥተው ተውራትን በላዩ ላይ አስቀመጡት ይላል። በእኛው አርግና እስኪ እኔ ከሆነ ከስር ሆነ ተማር። በቃ እንደውም የዲ ብሎክ ይደረጋ አያስፈልግም ለዚህ ቤት እንደዚህ አይነት ደንቆሮች የሚመስለው። አረብኛ ማንበብ ስናመጥልህ አረብኛውን አላነበብም ያልክ ሰው እኮ ነህ አንተ። አረብኛ ታላለ ተውራትን አንቀጽ አይመጡንም። እንደዚህ አይነት ሰዎች አይመጡንም። በብሎክ መሸኘት አለባቸው። እንደዚህ አይነት ደንቆሮ ሰዎች በጣም የሚያስጠሉት። ከስር ያላችሁ ክርስቲያኖች ነጥብ ያዙ። እያዩ ሴጣን ምን ያህል እንደተጠናወታቸው፣ አይምሯቸው ምን ያህል ሴጣን እንደተጠናወተው፣ እውነትን ከሐሰት መለየት እንዴት እንደማይችሉ ከእንደዚህ አይነቶች ጋር ማውራት በራሱ ያቆሽሻችኋል። ከስር ያላችሁ ሙስሊሞች እህቶቼ፣ ወንድሞቼ አስተውሉ፣ ጭንቅላታችሁን ተጠቀሙ። ሴጣንን ለማገልገል ጭንቅላት የሌለውን ለማምለክ በዚህ መጠን ሰዎች ይዋሻሉ። እያዩ ማለት ነው። ተውራትን አንጡልኝ ብሎ ተውራትን ተቀበለ።
በተውራት አምናለሁ አለ። እንግሊዝኛውን አድርገው በደንብ እንግሊዝኛው ስለሚያስቀምጠው እንደው እያዩ በዚህ መጠን ሴጣን ተጨናውቷቸው ያሻሉ። they said Abul Qasim one of our men እንትን በለው has committed fornication with a woman ኦ አቡል ቃሲም ወይ ከኛ አንዱ ዝሙት አድርጓል ወይንም ዘሙቷል። so pronounce judgment upon them እናም ፍርድ በእነሱ ላይ ፍረድ ይሉታል። they placed question for the messenger of Allah who sat on it ከዛም መቀመጫ ትራስ ነገር አስቀመጡለት የሚቀመጥበት አሉ። and he said bring the Torah ከዛ እሱ ምን አለ ተውራትን አንጡ አላቸው። አያ እንዴት ይመጣል? ተውራትን አንጡልኝ አላቸው። it was then brought ከዛም መጣለት። he then withdrew the cushion from beneath him and placed the Torah on it ከዛ ከስሩ ተውራት እንትኑን እቺ የተቀመጠባትን ትራስ ነገሯን አነሳና ተውራትን አስቀመጠበት። ምን ያህል እንዳከበረ ተውራትን እዩት። መሐመድ ከወንበሩ ብድግ ብሎ ማለትም ከተቀመጠበት ትራስ ጨርቅ ላይ ብድግ ብሎ መሐመድ ተውራትን እዛ ላይ ያስቀመጠው መጽሐፉን ማለት ነው። ከዛስ saying I believed in thee what I believed in thee and in him who revealed thee ባንተ አምናለሁ ባወረደህም አምናለሁ አለ። ምን አድርጎ ተውራትን ወንበሩ ላይ ያስቀመጠ እሱ ተነሳና ባንተ በመጽሐፉ አምናለሁ ባወረደህም አምናለሁኝ አለ። እንግዲህ ከዚህ በላይ ምንም ልንተባበራችሁ አንችልም። ሴጣን ሲጫወትባችሁ ግን እውነትን ከሐሰት መለየት አትችሉም። ዛሬ የገቡት ሁለቱ በተለይም ካያችኋቸው ዝም ብለው በቃ በደመ ነፍስ የሚነዱ ሴጣን የሚጫወትባቸውን ስታዩ እነኚህ ሰዎች ትዝ ይሏችኋል ማለት ነው። ስለዚህ ውሸት ምን ያህል አምላካቸውን ለማክበር ምን ያህል እንደሚዋሹ፣ ምን ያህል እንደሚቀጥፉ፣ ምን ያህል ላለመቀበል እንደሚጥሩ ታዝባችኋል። ቅድም ተውራት የተበረዘው ከሙሐመድ በኋላ ከ7ኛው ሴንቸሪ በኋላ ነው አለ። ቆየና ደግሞ ያችኛይቱ ስቀጥፋየና ከሙሐመድ በፊት ነው የተበረዘው አለ። በተውራት ታምናለህ ወይ ስለው በተውራት አላምንም፣ በተውራት አምናለሁ ካልኩኝ ተውራት አልተበረዘም ማለት ነው አለ። ሙሐመድ በተውራት ያምናል ብለን ስናመጣለት ደግሞ በዚህ መጽሐፍ አምናለሁ ካለ አልተበረዘም ማለት ነው ብለን ስናመጣለት ደግሞ አያ ነው ምናምን ተውራት አይደለም ይለናል። ተውራት ሚል እያሳየ ነው ማለት ነው። ኤኒዌይስ እናመሰግናለን። የምትሉት ካለ ተወሰነ በልበትና ይብቃን ለዛሬ። ቃሉ ያሰማልን። ይህ ቶፒክ እንግዲህ ያው አላህ አባት ይባላል በሚለው ነው። እዚህ ማህበራዊ ሚዲያ ላይ ብዙ ኡስታዞች እርስ በራሳቸው አንዱ አይባልም ይባላል። ትልቅ ጭቅጭቅ ነው ያለው። ይህ ደግሞ ከባድ ከእስልምና የሚያስወጣ መንፍቅና ነው። አሁን መጨረሻ ላይ ግን ትልቅ የወሰድነው ፖይንት ምንድን ነው? መሐመድ በሚያምንበት መጽሐፍ ሙስሊሞች አያምኑም የሚለውን ተረድተናል። ምክንያቱም ተውራት የሚባለው መጽሐፍ በ7ኛው ክፍለ ዘመን መሐመድ በነበረበት ዘመን ያሉት መጽሐፎች በሙሉ አሁን እጃችን ላይ ያሉ ከዚህ የተለየ መጽሐፍ ሊያመጡ አይችሉም እጃችን ላይ ካለው። ስለዚህ በዛ መጽሐፍ መሐመድ ያምናል፣ ሙስሊሞች ግን አያምኑም። ካፈሩ ማለት ነው እንዳለ ሁሉም ከፈረ፣ በተውራት አላምንም ያለ። ምክንያቱም መሐመድ እጁን ጭኖ አምንበታለሁ ብለዋል። ተበረዘ የሚለው ሀሳብ ከየት ነው የመጣው? ኢስላሚክ ዲሌማ ከሚባሉት ውስጥ አንዱ ይሄ ነው። የእስልምና አጣብቅኞች ማለት ነው፣ መልስ የማይኖርላቸው መልስ የማይገኝላቸው ከባባድ አጣብቅኝ ውስጥ እስልምናን ከሚከቱት ውስጥ አንዱ ይሄ ነው። ለዛ ነው ብዙ ሊቃኖቻቸው ዝምታን የሚመርጡት። ያው አላዋቂነት ደፋር ያደርጋልና አንዳንድ አላዋቂ ሙስሊሞች ገብተው እንግዲህ አምላካቸውን እየካዱ ቅድም እንዳልነው እያስተባበሉ በአላህ ላይ ደግሞ ያስተባበለ የገሃነም ነው። ከዛሬ ጀምራችሁ ድጋሚ ሻሃዳ ይዛችሁ ተመለሱ እንጂ እናንተን አሁን ቀጥታ ወደ ገሃነም ልከናችኋል። የገሃነም እሳት ነው የሚበላችሁ። ይሄ በአላህ ላይ ማስተባበል ሽርክ ይቅር ከማይባሉ ሰውን ከእስልምና ከሚያስወጡ ሽርኮች ውስጥ ስለሆነ ማለት ነው። እስካሁን ገብታችሁ እንዳለ የካዳችሁ ተውራት ተበረዘ ያላችሁ ጠቅላላ ክዳችኋል።
ሄዳችሁ ዑለማ መጠየቅ ትችላላችሁ፣ ፈትዋ መውሰድ ትችላላችሁ። እና እናመሰግናለን ቦስ። ያዴባ መሐመድን እኮ ካፊር እያደረጉት እኮ ነው። መሐመድን እንደቀጠፈ እየተናገሩ ነው። ባይዘዌ እንዋሻለን ሲሉ ቀጥታ አፕ ላይ የሚያደርገው መሐመድ ውሸታም እንደሆነ ነው እያደረጉ ያሉት። በዚህ ያመልጣሉ ሲሉ ሲመቱ ተመልከቱ። የሎጂክ ምን ያክል እንደሚከብድ ማለት ነው። የቶፒክ ምን ያክል እንደሚከብዳችሁ ተመልከቱ። አባት የተባለው አላህ አባት ያልተባለው አላህ ከነቢያቶች የመጣ እንዳልሆነ ተመልከቱ። የመሐመድ ውጤት እንደሆነ ተመልከቱ። ዛሬ የተማራችሁት እያንዳንዳችሁ ይህን ውሰዱ። ትምህርቱ ከዚህ ነው። ሁለተኛ ነገር ደግሞ አላህ አባት አይደለም አይባል። በራሳቸው ኡስታዞች ራሱ ምንም ስምምነት የለም። ብጥብጥ ውስጥ ነው ያሉት፣ እርስ በርስ የሚጋጩ ማለት ነው። የነቢያቶችን መጽሐፍ ተበርዟል ከማለት ከመሸሽ በስተቀር አላህ አባት ያልተባለው ሚስት ስለሌለው ነው። አመለካከታቸው ራሱ ከሴክሹዋል ግንኙነት ጋር የሚያስቡት አምላካቸውም ይሄን አባት ለመባል ሚስት የሚባል ነገር ያስፈልጋል። ስለዚህ እኔ ሚስት የለኝም ብዬ ልገግም ልካድ ብሎ ነው አላህ ይሄን አንቀጽ ያወረደው። ግን አባት የሚለው ሁል ጊዜ ከሴት ጋር የሚገናኝ ነው እንደ አባት ለመባል። ጭንቅላት የሌለውን አካል ስታመልኩ ሁል ጊዜ ትዝ የሚላችሁ ከወገብ በታች ነው። የመሐመድም ተከታዮች ይሄ ነው ጭንቅላታቸው ያለው። አባት ለመባል ሚስት የምትባል ወይ ከሷ ጋር ግንኙነት ማድረግ ማለት ነው ከሴክስ። ይህ የጭንቅላት የሌለው አካል አመለካከት ነው። ኤኒዌይስ በዚህ ተምራችኋል ብዬ አስባለሁ። እኛም ተምረናል። ገብተው ሲሳደቡ ኢንተራፕት ሲያደርጉ ቶፒኩ ኢቨን እንዳይወራ ምክንያቱም መልስ ስለሌላቸው ምንም መልስ ስለሌላቸው እና ይሄ ነው። በጣም ተምረንበታል። ቴንኪዩ ቦስ ቢኒም ዴቫም ሰላም ብያቸዋለሁ። ቀደም ሰላም ስላደረኳችሁ እሺ እናመሰግናለን። ትንሽ ብቻ አስተያየት ልስጥና እፎይ ሊዘጋ ስለሆነ ኦኬ። ለማንኛውም አዘ ፈርስት ስታንድ በመጀመሪያ ቁርአን ላይ አንድም ቦታ ተውራት ተበረዘ ተብሎ የተጻፈ የለም። ምናልባት ሊያመጡ የሚችሉ ሱረቱ አልበቀራ 97 ላይ ያለውን ነው በእጃቸው ጽፈው ይሄ ካላህ ዘንድ ነው ለሚሉ 79 ነው። ኦኬ ስንት አልኩኝ እኔ? ኦኬ 279 ላይ 97 ያልክ መሰለኝ። 97 ላይ እንዳልተበረዘ ቢናገር ስለዚህ ይችን የሚያመጣት እሷም የምትለው በእጃቸው ይጽፉና ይሄ ካላህ ዘንድ ነው ለሚሉ በእጆቻቸው ለጻፉት መጽሐፍ እንጂ ተውራትን ተበረዘ የሚል አይደል። አንድም ነው የሌለው ዘ ፈርስት ስታንድ። ሲቀጥል መሐመድ እንግዲህ አሁን ይሄው ፎይም ሲናገር ነበር ተውራትን አምጡልኝ ነው ያለው። ከዛ ምንድን ነው የሚለው? ተውራት መጣለት ነው የሚለው። ተውራት ብሮት ነው የሚለው፣ መጣለት ነው የሚለው። በቃ ተውራት ነው የሚለው እና ለዚህ ነው ወሃብያው ከታች ካለ አንተና መሪየም ጎንደሪያ በጣም ዝም ብላችሁ ስለምትደርቁ ያለ እውቀት ምናምን ደግሞ በጣም ለመዋሸት ስለምትሞክሩ ከእናንተ ጋር መዋየት ድካም ብቻ ነው። ስለዚህ ከእናንተ ጋር ብዙ መዋየት እኔ ራሱ ፈርጄብሃለሁ ዛሬ ማለት ነው። ምንም አስፈላጊ አይደለም። ወይ በእውቀት አትወያዩም፣ ወይ ደግሞ በታማኝነት አትወያዩም። ዝም ብሎ መድረቅና መጨቃጨቅ ብቻ ከሆነ ሰው የሚሰለች። ከዛ ውጭ መጽሐፉ ስለ ተውራት ምን ብሎ ነው የሚመሰክረው? የአላህ መጽሐፍ ሱረቱ አልማይዳ 47 ላይ፣ ሱረቱ አልማይዳ 68 ላይ እናንተ የመጽሐፍ ባለቤቶች ሆይ ተውራትና ኢንጅል ከጌታችሁ ወደ እናንተ የተወረደ እስከምታቆሙ እስከምትሰሩበት ድረስ በምንም ላይ አይደላችሁም ይላል። ታዲያ መጽሐፉ ከተበረዘ እጃቸው ላይ መጽሐፉ ከሌለ ለምንድን ነው አላህ ካልሰራችሁበት ካላቆማችሁበት በምንም ነገር አይደላችሁም የሚላችሁ? በተበረዘ መጽሐፍ ፍረዱ እያለ ነው አይልም። እንዲያውም መጽሐፉ አብዛኛው ክፍል የሚለው ምንድነው? ስለ ተውራትም ስለ ኢንጅልም በጣም ጥሩ ጥሩ ነገር ነው የሚለው። አንድ ክፍል ልናገርና ሱረቱ ማይዳ 44 ላይ ያለችው ልጨርስ። እንዲህ ብሎ ይናገራል። እኛ ተውራትን በውስጡ መመሪያ ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዛትን የተቀበሉ በነዛ በአይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ተመልከት፣ በአይሁዳውያን ላይ ይፈርዳሉ። ስለዚህ መጽሐፉ አለ። መጽሐፉ ከሌለ እንዴት ይፈርዳሉ? ከተበረዘ እንዴት ይፈርዳሉ? ሊቃውንቶቻቸውና አዋቂዎቻቸው ካለ መጽሐፍ እንዲጠብቁ በተደረጉ ጊዜ ይላል። ስለዚህ መጽሐፉን ጠብቁ ብሎ እንዲሁም ሰጥቷቸዋል ነው የሚለው። መጽሐፋችሁ እንደዚህ ነው የሚለው፣ መጽሐፉን እንዲጠብቁ በተሰጡ ጊዜ ይላል። ስለዚህ እንዲሁም መጽሐፉን እንዲጠብቁ ሁሉ ሰጥቷቸዋል ነው የሚለው እና በጣም በሚገርም ሁኔታ ተበረዘ የሚል የለም። መሐመድም እስቲ የተበረዘውን ተውራት አምጡልኝ አላለም። ተውራትን አምጡልኝ ነው ያለው። ተውራት ምን መጣለት፣ ከዛ በተውራት ፈረደ፣ አለቀ። አንቀጽ ነው የመጣው ምናምን ይሄ ምላሳችሁ ላይ የምታሽከረክሩት ቅጥፈታችሁ ነው። ምክንያቱም ይሄ ክፍል እስልምናን ድራሹን ስለሚያጠፈው እስላሚክ ዲሌማ ይባላል። እስላማዊ ውዥንብር፣ እስላማዊ አጣብቂኝ ይባላል።
መጽሐፍ ቅዱስ ቢበረስ ቁርአን ሐሰት ነው። መጽሐፍ ቅዱስ ትክክል ቢሆን ቁርአን ውሸት ነው። ከሁለቱም ስለማይወጣ ይሄ በጣም የተቸገሩበት ስለሆነ እዚህ ላይ እንዲህ አይነት ጨዋታ ለመጫወት ይሞክራሉ። ባይዘዌ ረጅም ሰፊ ሀሳብ ነው። ምናልባት ፎይ ለወደፊቱ ሊገባበት ይችላል ብዬ አስባለሁ። በጣም አስቸጋሪ ሁኔታ ውስጥ የሚከታቸው እስልምናን የተውራትና ኢንጅል ተበረዘ ማለት እስልምናን በሁለቱም መልክ ግራ ነው የሚያገው፣ ገደል ውስጥ ነው የሚከት። በሁለት በኩል የተሳለ ሰይፍ ነው። በዚህኛውም ቢመጣ ይቆረጣል፣ በዛኛውም ቢመጣ ይቆረጣል እስልምና። ይሄ ነው። ለማንኛውም እናመሰግናለን። ፎይ መልካም ጊዜ። መውረድ ልመዱ። እናመሰግናለን። ሰሞኑን አልሆነላቸውም፣ ሰሞኑን አልተሳካላቸውም። አድናን እኔ ልውጣ፣ ትቆያለህ? ትቆያለህ? አድናን ጋር አብራችሁ ትቆያላችሁ? እኔ ልውጣ፣ ትስማማላችሁ? ኤኒዌይስ እንግዲህ ዋብዮች አገኘን ምናምን ብለው ሲደሳሰቱ አባታችን ይቅርታ በመጠየቅ እንደውም አስተምሮታችን በደንብ ግልጽ እንዲሆን ሆኗል ማለት ነው። እኛ ስህተት ሲመጣ መቃወም ምንችል እንደሆን አሳይተናል። እነሱ ቢሆኑ ደባብሰው ሸፋፍነው የሚያልፏትን፣ እኛ ጋር ግን በአምላክ ጉዳይ ላይ ስትሳሳት፣ በፈጣሪ ላይ ስትሳሳት ነው ስህተት ነው ብለን የመቃወም ወይንም ደግሞ የማረም የመተራረም ልምድ እንዳለን ያሳየንበት ነው። ከምንም በላይ ደግሞ አባታችን አራት አይና ሊቅ ተብለው ዝቅ ብለው ተማሪዎቼ ያዙኝ፣ መምህሮቼ አይደለም ያሉት፣ ተማሪዎቼ ያዙኝ። እንዴት ነው ይሄንን ትምህርት ያስተማሩት አሉኝ ተማሪዎቼ። ገና አስተምሬ ስወርድ ተማሪዎቼ ናቸው ያዙኝ፣ ዛሬ ያስተማሩት ትክክል አይደለም፣ ከየት ነው ያመጡት ብለው አሉኝ። መምህሮቼ ቢሉ እሺ መምህሮቻቸውን ፈርተው ይባላል። ተማሪዎቼ ያዙኝ። ለተማሪዎቻቸው እንኳን ምን ያህል ክብር እንዳላቸው ቦታ እንዳላቸው የሚያሳይ ነው። እናንበባለን፣ እንደማመጣለን፣ እንግባባለን ምንለው ለዚህ ነው። ወጥ የሆነ ዶግማ ስላለን ማለት ነው። ተማሪ መምህሩን እንኳን ትክክል አይደለም ይላል ማለት ነው። እናንተ ጋር አንዱ ፓስተር ተነስቶ ፕሮቴስታንት ጋር ሁን ቢል ምዕመኑ ኖ እዩ ጩፋ ተሳስተሃል ቢል እዩ ጩፋ እዚህ አዳራሽ ውስጥ ያሉ ምዕመናን እንዲህ ብለውኛል ብሎ ያርማል? እስራኤል ዳንሳ ቢሳሳት ያርማል? ሙስሊሞች አንደኛው ኡስታዝ አንደኛውን ኡስታዝ ጣዖት እየተባባላችሁ አይደለ? እሱን ተውት። እዚህ ቲክቶክ ላይ ያላችሁ የተወሰኑ ኡስታዞች አላህ አባት ብለው ያምናሉ። የተወሰኑ ኡስታዞች ደግሞ አላህ አባት አይባልም ብለው ያምናሉ። ተራርማችኋል። የተወሰኑ ኡስታዞች ሙሐመድ በአንድ ሌሊት 9 እና 11 ሴቶቹ ወሲብ አድርጓል የሚለውን አዲስ ያምናሉ። የተወሰኑት ደግሞ አያምኑም። በዚህ ልዩነት ሲመጣ ዝንበል አትቃወም እየተባባላችሁ አይደል? የተወሰኑ እዚህ ቲክቶክ ላይ ያሉ ክርስቲያኖችን ለማጭበርበር ከእስልምና የወጣ ሃይማኖቱን የቀየረ አይገደልም እስካልተዋጋ ድረስ ይላሉ። አሁን የመጡት የተወሰኑት ደግሞ ለምን ተዋሻላችሁ? ከእስልምና የወጣ ሙሐመድ ቀጥታ ይገደላል ብለዋል ይላሉ። ይሄንን ልዩነታችሁን ግን በምንድን ነው የምታልፉት? ዝም በከሌ አሁን ለምን ኡስታዛችንን ትነኩብናላችሁ? ውሸታሙን ኡስታዝ ደግፈው እውነትን የተናገሩትን ለካፊሮች አሳልፋችሁ አትስጡን። አይገደልም ያለውን እንደግፍ። በቃ ክርስቲያኖች እንዳይፎግሩን፣ እንዳይተቹን፣ ገዳይ ነው እንዳይሉን እንጨምር። አሁን የሰራበት አለ። ሙሐመድ የአባትህን ብልት ሂድና ንከስ፣ ቀጥታ ስሙን ጠርተህ ያለውን አንደኛው ኡስታዝ ምን አለ? በጃሃልያ ጊዜ ድሮ እነኛ ምናምን ብሎ
ልክ እንደማይባል አድርጎ አደረገ፣ እንዳላለ አድርጎ። ይሄንኛው ደግሞ መጣና ለምን ትዋሻለህ? ነብዩ ቀጥታ የአባትህን ብልት ንከስ ብሎ አዟል። እንደዚህ ብላችሁም ተሳደቡ ብሏል አለ። የተወሰኑት ደግሞ አቡበከር እምሱስ በድር የሚለውን ያላትን እንትኗን እንትን በልላት የሚለውን ኖ አይልም ምናምን ምናምን ብለው ዋሹ። አንደኛው መጣና ደግሞ ለምንድነው ነብያችን ሳባዎች ያሉትን የምትዋሹት? አዲሱ ይላል አለ። መቼ ነው የምትስማሙት? ወነኝ ላይ መቼ? አንደኛው ኡስታዝ ነው የተወሰኑ አንድ ሶስት ኡስታዞች ሙሐመድ አይሻን በ9 ዓመት አልተገናኛትም አሉ። የተወሰኑ መጡና ደግሞ ሐዲሱ ይላል። ሐዲሱን ለምንድን ነው ምንክደው? ተገናኝቷታል አሉ። መቼ ነው እዚህ ላይ አንድ የምትሆኑት? ግማሽ በላይ የሆኑት ቲክቶክ ላይ የሚሰሩ ቀጣፊ ኡስታዞች ህፃን ልጅ ፔሬድ ማየት ያልጀመረችም ማግባት አይቻልም ይላሉ። ከክርስቲያኖችን ለማሸነፍ እንዳለ በሚባል ደረጃ ሙፈሲሮቻችሁ ሊቃውንቶቻችሁ ፔሬድ ማየት ያልጀመረች ህፃን ልጅም ማግባትና መፍታት ይቻላል ብለው ያምናሉ፣ ወሲብ አድርጎ። መቼ ነው በዚህ ላይ አንድ የምትሆኑት? መቼ መቼ ነው አንድ የምትሆኑ? መቼ ነው የምትስማሙት? የተወሰኑ ኡስታዞቻችሁ ቲክቶክ ላይ ክርስቲያኖችን ለማሸነፍ ሁሌም መጽሐፍ ቅዱስ ላይ የሚፈተፍቱት የክርስቲያኖችን እርድ መብላት ያረዱትን ስጋ መብላት አይቻልም ብለው ረድ ይሰጣሉ። እንዳለ ሙፈሲሮቻችሁና እዚህ ቲክቶክም ያሉት የተወሰኑት ደግሞ ነው የክርስቲያኖችን መብላት ይቻላል። ሐዲሳችሁም ላይ ግልጽ የሆነ ሳሂህ ሐዲስ አለ፣ የክርስቲያኖችን መብላት ይቻላል ተፈቅዷል ይላል። ቁርአናችሁም ላይ አለ ተፈቅዷል ይላል። መቼ ነው እዚህ ላይ ተስማምታችሁ አንድ ወጥ አስተምሮ የሚኖራችሁ? ሙሐመድ ኡመቶቼ 73 ቦታ ይከፋፈላሉ ብሏል። ይሄንን ሙፈሲሮቻችሁ ይስማሙበታል። አብዛኞቹ ኡስታዞች ኢትዮጵያም ያሉት እስከ ማቆ ይስማማሉ። ቲክቶክ ያሉት የተወሰኑ ኡስታዞች ግን ይሄ ነገር አይስማሙም፣ አይቀበሉም፣ አንቀበልም ይላሉ። እንጨምር፣ በቂያማ ቀን ለእያንዳንዱ ሙስሊም አንድ አይሁድና አንድ ክርስቲያን ይሰጠዋል። ከዛ ኃጢአቱን እሱ ሊያሸክምና እሱ ገነት ይገባል ሙስሊሙ ይላል። ቤዛ ይሆናችኋል ክርስቲያንና አይሁድ የሚል አዲስ አለ። ራይደሰል ሙስሊም ላይ አለ ሳሂህ የሆነ። የተወሰኑ ቲክቶክ ላይ ያሉ ኡስታዞች ስላሳፈራቸው ሼም ስለሆነባቸው አይ ክርስቲያንና አይሁድ ለእኛ ቤዛ አይሆኑም፣ በእኛ ቦታ ላይ እነሱ ኃጢአታችንን አይሸከሙም ምናምን አንቀበልም ይላሉ። አብዛኞቹ መሬት ያሉት ኡስታዞቻችሁም ሆኑ ሙፈሲሮቻችሁ ይህንን ደግሞ ያምናሉ፣ ነብያችሁ ስላለ። መቼ ነው በዚህ ላይ አንድ የምትሆኑት? ሙፈሲሮቻችሁ፣ ነብያችሁ፣ ቁርአናችሁ ሴት ልጅ ድምጿ አውራ ነው፣ ድምጿ መሰማት የለበትም ብለው ያምናሉ። ጥቂት ኡስታዞች ቲክቶክ ላይ ያላችሁ ከኛ ጋር ለመመሳሰል ከክርስቲያኖች ጋር እንትን ለማለት አይ ችግር የለባትም ሴት ልጅ ከወንድ ጋር አብራ እንትን ማለት ፎቶዋ ፊቷ እየታየ ማውራት ትችላለች፣ ኢቭን ውይይት መወያየት ትችላለች ብለው ያምናሉ። መቼ ነው በዚህ ልሳ አንድ የምትሆኑት? መሐመድ ደግሞ እኔ ያላልኩትን ያለ መኖሪያውን ገሃነም ያድርግ ብሏል። በአስተምሮ ላይ አንድ ተተለያያችሁ አንዳችሁ ገሃነም ትገባላችሁ ብሏል። መቼ ነው ታዲያ አንድ የምትሆኑት? መቼ ነው አንድ የምትሆኑት? ያንተን አላህ ያኛው አላህ የሚያመልከው ጣዖት ነው፣ አካል ጎዶሎ ስንኩል ነው እያለው አይ ሙሐመድን ነቢይ ብለው ያምናሉ ብለህ በማመን ብቻ ሁለታችንም ገነት እንገባለን ትላላችሁ። ጣዖት እየተባባላችሁ ማለት ነው። አንተ እሱን ቀብር አምላኪ እያልከው እሱ አንተ ጣዖት አምላኪ እያለህ፣ አንተ እሱን ጫታም እያልከው እሱ ደግሞ ያንተን ጭንቅላት አልባ ሯጭ ጣዖት ተጀምሮ ያላለቀ አሸንጉሊት አምላኪ እያለህ አይ በመሐመድ ላይ አንድ ስለሆን ችግር የለውም ትላለህ። መቼ ነው ይሄንን ችግራችሁን በግልጽ የምትወያዩበት? ወይንስ በፖለቲካችሁ ትቀጥላላችሁ? እኛ ጋር ትንሿ ስህተት እንኳን ስትመጣ
በአምላክ ላይ ከሆነ ትልቅ ስህተት ነውና እንዲህ እንተራረማለን። ብዙም አትፈንጩ፣ ብዙም አትደሳሰቱ። አባታችን በገለታችሁ ላይ ውሃ ቸልሰውባችኋል። በረከታቸው ይደርብን። እኛም እንዲህ ስንሳሳት ወጥተን ይቅርታ ለመጠየቅ ወይም ደግሞ ስህተት ከስህተት ለመማር እንደዚህ ምሳሌ ሆኑን ማግኘት በጣም ደስ ይላል። ያውም ሊቅ የተባሉ አራት አይና የተባሉ በእንደዚህ አይነት ደረጃ ይቅርታ ሲጠይቁ ማየት በጣም ደስ ይላል እና ጭንቅላት አልባ አካል የምታመልኩ ከኛ ጋር እንመሳሰልም ማለት ነው። ፎቶ ቪዲዮን ከዛ እየቆራረጣችሁ እፎ የተዋረደ ቴሌግራም ላይ ስጽፉብኝ፣ ፌስቡክ ላይ ስጽፉብኝ፣ በየቲክቶክ ላይ ስገቡብኝ ቪዲዮ ምን ይውጣችሁ? አሁን ጥርቅም መተደረገባችሁ ማለት ነው እና ኤኒዌይስ አካል ጎደሎ አታምልኩ። ለማንኛውም ጭንቅላት አልባ እግር አታምልኩ። ደህና ደሩ ለዛሬ። ለማንኛውም ስፔን አሸንፋለች። ፖርቹጋሎች ወተት በዛው ልንገራቸው። ፖርቹጋሎች እንዴት ናቸው? ለዛ ነው እንደማታሸንፉ አውቄ ነው የገባሁት። የኦርላንዶ ደጋፊ የመሲ ደጋፊዎች እንዴት ነው? እንኳን ደስ ያላችሁ። ተስፋም የላችኋል። ውሸቴን ነው። ሮላንዶ ሃትሪክ ሰርቷል። እንኳን ደስ ያላችሁ። ሮላንዶ ሃትሪክ ሰርቷል። ሃትሪክ ብቻ ሳይሆን 4 ነው ያገባው። ከመሲ ጋር እኩል ሆኗል በአንዴ እና እንኳን ደስ ያላችሁ። እንኳን ደስ ያላችሁ። የዓለም ዋንጫን እያያችሁ ያላችሁ 7 በፊት 3 አሁን 4 7 እንኳን ደስ ያላችሁ። የምር እንኳን ደስ ያላችሁ። እዚህ ውስጥ እንዳለ ኳስ ምን እንደሆነ የሚያውቅ የለም። ግራግር ናላቸው ሁሉም። እርግጠኛ ነኝ ሁሉም ግራግር ነው። ሲሄዱ እንዲህ ነው የሚሄዱት ማለት ነው። ኳስ ምን እንደሆነ ራሱ አያውቁም። ስለምን እያወራው እንደሆነ ራሱ አያውቁም። ኳስ ከተጫወቱ የዛሬ 10 ዓመት በፊት ኳስ ከነካችሁ ይወዳችሁ። አብዛኞቻችሁ ኳስ ከነካችሁ 10 ዓመት አልፏችኋል። 10 ዓመት አልፎ ኳስ እንዴት ትደግፋለህ? ኳስ ከነካ አንዋሽ። ያኔ ገና ከመግባቱ በፊት ያሁን ፕሪፕ ላይ ራሱ አልተጫወትክም። ሃይስኩል ላይ እያለሽ ነው የተራገጥሽው። ከሃይስኩል በፊት ያቆምሽ ሁሉ ኳስ መጫወት። አሁን ኳስ ደጋፊ ነኝ ሆይ አብዛኛው ግራግር ነው። በቃ አሁን እግሩ ራሱ ተንሻፎበታል። ኳስ በማየት እንዲህ ቁጭ ብሎ ረጅም ሰዓት በመቀመጥ እግሩ ተንሻፏል። ኳስ ተጫወቱ። ኳስ ማየት አይደለም ዋናው ኳስ መጫወት ነው። በሮጥክ ቁጥር ኢንዱራንስ በደንብ ይጨምራል። ስቴሚና፣ ብሪዚንግ ሲስተሞች በጣም ይስተካከላሉ። መስልህ በደንብ ይገነባል። ብዙ መቀመሳም ብዙ መጫወት ትላለህ። አሁን ቁጭ ብለው ጋዜጠኞቹም የሚተርኩት እኮ ኳስ ተጫውተው አያውቁም እኮ ማየት ብቻ ነው። እና ከ10 ዓመት በፊት ኳስ የተጫወታችሁ ኳስ ተጫወቱ። አሁን ኳስ መደገፍ ሳይሆን እና እኔ ለወደፊት ለኢትዮጵያ ግን እንዳታስቡ 12 ልጅ ወልዳለሁ። 11ዱ ተጫዋች ይሆናሉ። አንደኛው ዳኛ ይሆናል። እናሸንፋለን። ኢትዮጵያ በእኔ ነው ተስፋዋ። አይዟችሁ፣ ተስፋ አድርጉ። ውቃው፣ ቀጥቅጠው፣ ፍለጠው፣ ቁረጠው፣ ጨቡዴ፣ ጨምድዴ፣ አባራቸው፣ ያዛቸው የሚሉ ስሞች ይሰጡታል። ዳኛው ደግሞ ዳኛቸው የሚል ስም ይሰጠዋል። 11 ተጫዋች አሰልፋለሁ። የኢትዮጵያ ብሔራዊ ቡድን በእኔ ልጆች ይሞላል። ዳኛውም እሱ ይሆናል። በቃ እናሸንፋለን፣ ዋንጫ እንበላለን። ተስፋ አድርጉ፣ አብሽር፣ ጠብቁ። እስከዛ ድረስ 12 አንድ ዳኛ ያስፈልጋል። 11 አይደል የሚጫወቱት? 11 ቤንች አያስፈልግም። ከገቡ በቃ መሸነፍ የለም። ከገቡ ማሸነፍ ነው ወይስ
ዳኛው አንድ ቀን ይዳኛል፣ አንድ ቀን ይጫወታል። ችግር የለውም። እሱም ቤንች ማድረግ እንችላለን። አንደኛው ልጃችን ዳኛቸውን ማለት ነው። ዳኛቸውን አወቃችሁታ? ዳኛቸው እሱ ዳኛ እናደርገዋለን። ዳኛቸውን የሚወለደው ዳኛቸው እሱ ዳኛ ነው። ጨቡዴና ጨምድዴ ግን አጥቂ እናደርጋቸዋለን። ከላይ ጨቡዴ ሲነርት ከታይ ደግሞ ጨምድዴ ባገኛት ውቃቸውና ውቃቸው ግን በመጀመሪያ ሲመጣ ይወቃቸዋል። በቃ መሀል ላይ ይወቃቸዋል አልኳችሁ። በቃ ተከላካዩን ጥረጋቸው እናደርገዋለን። እዛው ሲመጡ ይጠርጋቸዋል። ማነው እንዳሰሙ ተስፋ አላት ኢትዮጵያ ወደፊት። ተናደሩ።